መጽሐፍ ቅዱሳችሁን ሐዋርያት ሥራ ምዕራፍ 19 ለውጡ። ምዕራፍ 19 ቅዱሴ ይሄ ምዕራፍ ጳውሎስ በኤፌሶን በኩል ሲያልፍ ኤፌሶን ከተማ ጥቂት አማኞችን አገኘ። ቁጥራቸው 12 የሚሆኑ ናቸው እና ስለ መንፈስ ቅዱስ ሲያወራቸው አይ እኛ መኖሩንም አልሰማንም አሉት። ኦኬ ማን ነበር ሲያስተምራቸው የነበረው? አጵሎስ ነው ሲያስተምራቸው የነበረው እና ስለ መንፈስ ቅዱስ አልሰማንም አሉት። ጳውሎስ ነገራቸው። በዮሐንስ ጥምቀት ብቻ ነበር የተጠመቁት። እጁን ጫነባቸው። ሁሉም መንፈስ ቅዱስን ተሞሉ። በደንብ ስማይ። ኢሚዲየትሊ ትንቢት መናገር ጀመሩ። ለውጥ ሆነ ማለት ነው። በደንብ ትሰማኛለህ? 12 ሰዎች ከመንፈስ ቅዱስ በፊት ምን አይነት እንደነበሩ መድኃኒዓለም ይወቅ። መንፈስ ቅዱስን ያልተዋወቀች ቤተ ክርስቲያን ነበረች። ተከታታይ ትምህርት ነበር። ባይብል ስተዲ ነበራቸው። ወርሺፕ ራሱ ነበረ እንደዚህ የሚመራ ሚል ሰውዬ ግን ትንቢት የለም፣ ረብሻ የለም። ጨዋ ቸርች ነበረች። ጨዋ ቸርች አላየ 4:05 እንጀምራለን። ልክ 6:15 ሲሆን እንጨርሳለን። እሷ አይነት ቸርች ነበረች። አወካታተ ሰባኪ 1 ደቂቃ ካስረዘመ ፊቱ ላይ ቀይ መብራት ድርግም የሚልበት አለ። ባይዘ እንደዚህ አይነት ቸርች ቦክ ይልባል። ምን ተፈጠረ? 12 እንዲህ በሰላም ነበር እየኖሩ የነበሩት። ጭብጨባ ራሱ ብዙ አታስጮህ ነው። ጭፈራ የለም፣ ዳንስ የለም። መጣላ ጳውሎስ ማለት እንደኔ ነው። ባይዘው ጭሪ ሲል አይወድም። እኔም አልወድም። ጭሪ ሲል መረባሽ አለበት፣ ጋጋጋ ማለት አለበት። ምንድነው ጭር የሚለው? ረጀጋስ ሲል እሱ ይላል። በናናናላ ሲጭን ረበጋስ ጨረሰ። ሁሉም ልሳን ተናገሩ። ልሳን ብቻ አለም፣ ረብሻ ብቻ አለም። ፕሮፌሲ ጀመረ። የምታመልክበት ቸርች መንፈስ ቅዱስ ከሌለ ወይ አምጣ ወይ ውጣ። የምታመልክበት ቸርች ውስጥ መንፈስ ቅዱስ ከሌለ ወይ መንፈስ ቅዱስን አምጣ ወይ አንተ ከዛ ውጣ። ጳውሎስ ቀየሩ። ቅዱሴ በሞተር ካነበብክልኝ ከቁጥር 1 ጀምራ እንዲያንብብላችሁ። የማወራው ነገር ከመጽሐፍ ቅዱስ አልመሰላችሁም። አጵሎስ በቆሮንቶስ በነበረበት ጊዜ ጳውሎስ በላይኛው ሀገር አልፎ ወደ ኤፌሶን መጣ። ከዛ ምን አደረገ? በዚያም አንዳንድ ደቀ መዛሙርትን አግኝቶ ባመናችሁ ጊዜ መንፈስ ቅዱስን ተቀበላችሁና አላቸው። እነርሱም አልተቀበልንም፣ እንዲያውም መንፈስ ቅዱስ መኖሩን እንኳን አልሰማንም ማለት። ምን እንደዚህ ነገር አለ እንዴ ነው ያሉት። ምን ማለት ነው? ባጭሩ አዲስ ትምህርት ነው ያመጣባቸው። እነሱ የተባረኩ ባይሆኑ ኖሩ ሐሰተኛ ነቢይ በመካከላችን መጥቷል፣ መንፈስ ቅዱስ የሚባል አለ እያለ ነው፣ በሌላ ቋንቋ ያወራል ብለው ያግዱት ነበር። ለመቀበል ሬዲ ናቸው። አለ እንዴ ነገራው አስቲ ነገረን አሉ። ቀጥላ ጳውሎስም ታዲያ በምን ተጠመቃችሁ አላቸው። እነርሱም የዮሐንስን ጥምቀት አሉት። እሺ። ጳውሎስም የዮሐንስን ጥምቀትማ የንስሐ ጥምቀት ነበር። እሺ። ዮሐንስም ራሱ ሰዎች ከእርሱ በኋላ በሚመጣው በኢየሱስ እንዲያምኑ ተናግሯል አላቸው። እሱ ራሱ ስለነገራችሁ ስለ ኢየሱስ ነው ማወራላችሁ አሁን። እነርሱም ይህን በሰሙ ጊዜ በጌታ በኢየሱስ ስም ተጠመቁ። እሺ። ጳውሎስም እጁን በላያቸው በጫነ ጊዜ መንፈስ ቅዱስ ወረደባቸው። ከዛ ምን ሆኑ? በሌሎች ቋንቋዎች ተናገሩ። ከዛስ ትንቢትም ተናገሩ። ይሁን ልናገራ መንፈስ ይምጣና ቤትህን ይቀይረው። ኤቭሪቲንግ የትኛውም ዓለም ጌታ አለው፣ መግቢያ አለው።
እንካ ቅዱሴ መጽሐፍ ቅዱስን ከሱ ላይ ገለጥ ክፈተው። ለምን ነው የማይከፍተው? ፓስወርድ አለው። ቅዱስ አሁን ማግኘት ያለበት ስልኩን ሳይሆን ፓስወርዱ ማለት የዚህ ሞባይል ጌት ነው። እየገባሽ ነው? መኖሩ አይደለም መንፈስ ትንቢትም አለ። እሱማ እግዚአብሔር ይባርካል። ጌቱን ነው አሁን ማሳይ። አንዳንዴ እጅ ላይ ገብቷል ትምህርቱ፣ ተምረኸዋል፣ ታውቃለህ። ፓስወርዱ ግን የለም። ስፒሪት ሪልም የመንፈስ ዓለም ጌት አለ። እሺ ጌታ ኢየሱስ እያዩ እንዳያዩ አላለ። ጉዳዩ እያለ እንዳያዩት የዚህ ዓለምን ሰዎች አሳወረ አይደል? ዲያብሎስ ጌቱን ይከለክልሃል። መግቢያው ነው የሚያስፈልግህ። መንፈሴ ላይ የመጣው ዛሬ ለብዙ ሰዎች ዛሬ የህልም በር ይከፈታል። የትንቢት በር ይከፈታል። የኃይል በር ይከፈታል። ገዜቫስ ተለቬምባ ቪያቶስ አባባ ካቫኒያ ናኑሲ ፕራቫ ሊፕሬቲካ ያኪያቫሳ ገንዘባችሁን የሚበላው ዘንዶ ያለበት ቦታ ሄደ ተወጓል። ይሁነነ እና አንዱ ቁልፉ ምን መሰለህ? ያ ጉዳይ መንፈሳዊ ዓለም ላይ እንዳለ ታውቃለህ። ስለዚህ አሁን እነዚህ ሰዎች ስለ ጫነባቸው ገድሏል የተናገሩት መጀመሪያ መኖሩን አመኑ። ብዙ ሰዎች ሲመሰክሩ ሰምቼ አውቃለሁ። ሚራክል መኒ እኔ አይቼ አላቅም። መጀመሪያ ቢመጣ ትቀበላለህ? ለአንዳንድ መንፈሳዊ ጥበቦች አንተ ዝግጁ መሆን አለብህ። ሁል ጊዜ የምነግራችሁ ይሄንን ከጠቢባንና ከአዋቂዎች ሰውረህ በደንብ ሰውረህ የሚለውን ያዝልኝ። ሰውረህ የሚለውን ያዝልኝ። ለሕፃናትስ አየህ ሰዋሪና ገላጭ አለ። የምትገባበት መንፈሳዊ ክልሎች ከፍቶልህ ነው። አይ እንግዲህ እንደምን ፒኤችዲን ብሰራ ምናምን እዚህ ውስጥ አትገባም። ትልልቅ ቴዎሎጂያን ትልልቅ መጽሐፍ ጽፈዋል። አንድ ሙዳ ሳያስወጡ ይሞታሉ። እየገባህ ነው አይደል? ስለዚህ የሚገልጥና የሚከፍት የሚዘጋ አለ። ለዚህ ነው ጳውሎስ ደጋግሞ ቢለው የልቦናችሁ አይኖች እንዲበሩ ጸልያለሁ። በቃ ተዘጋጅልኝ። ስለዚህ አንድ አየሩ ላይ መንፈስ ቅዱስ አለ በልስ፣ ልሳን አለ በልስ፣ ትንቢት አለ በልስ። ተከፈተልህ ዛሬ። እውነት እኔ ነብይ ከሆንኩ ዛሬ በዚህ ሳምንት ጉድጓድ የሚቆፍሩልን ሰዎች በህልም ታያቸዋል። የጠላቶችን ስውር ደባ እግዚአብሔር ይገልጥልሃል። አይንን በኃይል እግዚአብሔር ይከፍተዋል። ዝብልብሪሳሃ ቆይ አንቲጎሳካ ሄሮድስ ሰብአ ሰገል መጡና እንደዚህ ያሉት አይደለ? ንጉሥ ተወልዷል። አዎ እባካችሁ ባገኛችሁ ጊዜ ለኔ ንገሩኝ አለ። ለምን? ልሰግድለት ነው አላቸው። ከዛ ህልም አዩ ይላል። ህልም አዩ። ከዛስ በሌላ መንገድ ሄዱ ነው የሚለው። መንገድ የሚያስቀይር ህልም ታያል። መንገድ የሚያስቀይር ህልም ታያል። መንገድ የሚያስቀይር ትንቢት ትሰማል። ሼራ ቫራሳ ሄሮድስ ሕፃኑን ሊገለው ፈልጎ እንጂ ሊሰግድለት አይደለም አይደል? ይሄ በልቡ ነው ያለው። አሁን ይኸውልህ ዛሬ የምከፍትልህ ሰማይ ሰዎች በልባቸው የሰወሩትን ሌሊት ተኝተህ ታየዋል። የደበቁትን ሰይፍ ታየዋል። የቀበሩትን መርዝ ታየዋል። የደከሙትን ድግምት ታየዋል። ትዳርሽ ላይ፣ ስራ ላይ፣ ቢዝነስ ላይ፣ አገልግሎት ላይ፣ ፍጻሜ ላይ የቀበሩትን እግዚአብሔር ይገልጥላል። ጃላላላላላ የሚያሳዝኑኝ ጠላቶቼ ተኝቷል ብለው ነው የሚዶልቱልብኝ እኮ። አይኑ ጨፍኗል ብለው ነው የሚዶልቱብኝ። ደክሞታል ብለው ነው የሚዶልቱብኝ። ተኝቼም ክፉ ስራቸውን አየዋል። እኔ ተኝቻለሁ፣ እሱ ግን አልተኛ። ልባርካችኋ
ተኝታችሁ ትቀድማላችሁ። ይሁን አለ እግዚአብሔር። ሁልጊዜ እምላችሁ ኃይል ለሌለው ሰው እንደሚያደላ ታውቃላችሁ። በጣም ክብር ሲገልጥበት ካያችሁ ሰውየው ልፍስፍስ ነው ማለት ነው፣ ጉልበት የለውም ማለት ነው። በጣም እየረዳው ካያችሁ ረዳት የለውም ማለት ነው። በጣም ሲዋጋለት ካያችሁ የሚዋጋለት የለውም ማለት ነው። በጣም ሲያደላለት ካያችሁ ሰው የለውም ማለት ነው። አንድ ቀን ሙሴ የእስራኤልን ሕዝብ ሊባርክ መጨረሻ ላይ ዘዳግም መጨረሻ ሊባርክ ሲል ከበኩር ልጅ ነው የጀመረው። ከሮቤል ነው የጀመረው አይደል? እኔ ሮቤል ያሳዝነኛል። አባትየው ረግሞታል ያኔ አይደል? በእርግማን ጫጭቷል። እርግማን አጫጭቶታል። ባይዞ ቁጥሩ ትንሽ ነበር። ከእስራኤል ነገድ ትንሽ ነው ቁጥሩ። እንዲህ ነው ያለው ሮቤል አለ። ምንም ትንሽ ቢሆን ትክክለኛው ትርጉም ምንም ጥቂት ቢሆን አለ። ምንም ቢያዝ ምንም በእርግማን የጫጨ ቢሆንም አይሙት ከዚህ በኋላ አይጎዳ ከዚህ በኋላ። ቅዱሴ ቶሎ አንብቦ ጳውሎስም ወደ ምኩራብ እየገባ ስለ እግዚአብሔር መንግሥት እየተነጋገረና እያሳመናቸው 3 ወር ሙሉ ምንም ሳይፈራ ፊት ለፊት ይናገር ነበር። አሁን ደንገት 12ቱ ይሄ ያለ አይደል ለስለስ ያሉ ጴንጤዎች ነበሩ። መጣ ምኩራብ የሚገባ በድፍረት ስለ ኪንግደሙ እየነገራቸው ከባሳ ከማ የእግዚአብሔር መንግሥት ነገር ደግሞ ወሬ አይደለም ኃይል ነው። ስለ እግዚአብሔር መንግሥት ሲነግራቸው ምን እንደሆነ ልንገራ አንደኛ ቆሮንቶስ ምዕራፍ 4 ቁጥር 20 ምክንያቱም የእግዚአብሔር መንግሥት የወሬ ጉዳይ ሳይሆን የኃይል ጉዳይ ነው። መንግሥት አንዴ የላኛውንም ቁጥር አንብብልኝ። አንዴ የላኛውንም ቁጥር ከእናንተ አንዳንዶቹ ወደ እናንተ የማልመጣ መስሏቸው ታበዋል። ይሁን እንጂ የጌታ ፈቃድ ቢሆን ፈጥኜ ወደ እናንተ እመጣለሁ። ከዚያም እነዚህ ትዕቢተኞች የሚናገሩትን ብቻ ሳይሆን ምን ያህል ኃይል እንዳላቸው ማየት እሻለሁ። ምን ነው የሚለፈልፉታል? ምን ነው የሚያወሩታል? እመጣላችኋለሁ። ስመጣ ወሬያቸውን አይደለም ኃይል አሳዩና። ወሬ ምን ያደርጋል? እኔ ኃይላቸውን ነው ማወቅ የምፈልገው። እሺ ተጋባዳዛ 78 ኮመንታሪ ማውራት ሳይሆን እሺ ኃይላቸውን ማወቅ እፈልጋለሁ። ምን ትላለህ? የእግዚአብሔር መንግሥት ጉዳይ እኮ ወሬ አይደለም። ድሃን የሚያበለጽግ ነው። በሽተኛን የሚፈውስ ነው። የተዘጋውን የሚከፍት ነው። አጋንንትን የሚወጋ ነው። የእግዚአብሔር መንግሥት ኃይል ነው። አሁን ጳውሎስ ይዞ የመጣው ወሬ አይደለም። ኃይል ካለ ደግሞ መረበሽ አለበት። አንድ ድሮ የሚያቀኛ አገልጋይ እና በጣም ታላቅ ነው ለኔ አገኝና አንቺ ነው ያለኛው ታናሽ ስለሆንኩ አይሄኒ ሶሻል ሚዲያውን እኮ ታንጫጫዋለሽ አለ። ትንሽ ግን ቀስቀዝ አታረጊው? እንዴ ላቀስቅዘው? አያ እንትን እኮ አይደለም ማቀስቀው ልቀንሰው ልጨምረው ምለው እኮ ኃይል ነው። አሁን ለምሳሌ እህቶች ምጣድ እንዴ እስቲ አቀስቅዡ ይባላል እንዴ? ምን ማቀስቀስ አለ? መንቀል ነው አይደል? እንዲቀሰቅስ ከፈለግሽ ኃይል ማቋረጥ ነው። ብሬከር ይሄ እኮ ማጥፊያው ጣም ቢለው ኃይል ሲቋረጥ ነው የሚቀሰቅሰው። ቸካ እኔውላ ገብቶሻል? እንዴት ካዛካ ነቅለህ እኮ ነው አንተ ሶኬትን ነቅለን የበረድከው እኮ ዛዛካታ ከሰካህ እንዴት ይበርዳል? ታጋ ጳውሎስ መጣ፣ የማይበርደው መጣ። ከተማ መረበሽ ጀመረ። ሁኒ ጋቤሳ ልተነብይ ነው። ቢሮ ስትገባ አጋንንት ይወድቃል። ኃይል ልበስ እባክህ። ሀላባራባራ ደሞሽ ረባጋላይ ጋር ውጪ ቢልከድጋይ በስ ቻባራራ ቦራ ለባ እኔ ስመጣ አለ ቁጭ ብለን እንከራከር አለ ማለት show me your power። ምንድነው እንዲህ የምታወራው? ኃይል አለ አሳየኝ። እኔስ ኃይል ይዤ ነው የምመጣው። እማገለግለው ጌታ ምስክሬ ነው። ማንም ሰው በሽታውን ይዞ አይወጣም ከዚህ። እኔ በመንፈስ አለ ድንኳኑ ስማኝ፣ በመንፈስ እያየው ነው። ቸላቴ ባንዳ አንድ ሰው ከድህነት ውስጥ ልክ ከጭቃ እንደሚወጣ ሲወጣ ይው። የእግዚአብሔር መንግሥት ጉዳይ ምንድነው? ኃይል ነው።
በምትሰራበት ቦታ አስገድደ መሾም አለብህ። በምንድን ነው የምታስገድደው? በኃይል በቃ አንተን ማለፍ የማይችል ፌቨር፣ አንተን ማለፍ የማይችል የሆነ በረከት አያልፍም። በቃ አላ አንተ ማለፍ አይችልም። አንተን አይችልም። በቃ ጥሎ ሊሄድ አይችልም። ትቶሽ ሊሄድ አይችልም። ስለዚህ ጳውሎስ ኤፌሶን ገብቶ ማውራት የጀመረው the kingdom of God የእግዚአብሔር መንግስት ከተወራ፣ የእግዚአብሔር መንግስት ከተወራ፣ የጌታ መንግስት ከተወራ አጋንንት ሬዚስት ማድረግ አይችልም። ከዛ the whole city ሼክ ማድረግ ጀመረ ከተማው። ይሄ ነው በእናቱ ወንጌል። እርግጠኛ ሆኜ ልንገርህ፣ ይሄ መንገድ ጠቧል፣ አሁን ዘግተነዋል አይደል? የሚያልፍ ሰው ሁሉ ምን ጉድ ነው እንደሚል ታውቃለህ? ይሄ ነው ወንጌል። እዚህ ሰፈር ቸርች አለ እንዴ አለ 4 አይገርምም? ምን ያህል አቅም አለ። መኖሩም አለመኖሩም አይታወቅ። በእርጋታ እንዘምራለን ቅዱሳን፣ በእርጋታ የግንዛሪያ ብርሃን አንተ በመረጥከው ሕዝብ በእርጋታ። ይኸውልህ የዘመድ ሰርግ እንኳን በእርጋታ ይዘመር። ምን እንዲያረጋልማ መባል አለብህ። ከዛ ምን እንዲህ እንደሚያረግሽ ነግሬያቸዋለሽ። አራል እንዴ ማለውስ የኃይል ጉዳይ መጽሐፍ ቅዱስ ኃይል እግዚአብሔር ነው ማለት የኃይል ባለቤት ነው። እንደዚህ ይዞታል። ከዛ ለፈለገው ነገር እንደሚሰጠው ታውቃለህ። ለምሳሌ ስንዴ ያወፍራል አይደል? ስንዴ በልተህ ነው የወፈርከው። ስንዴ ያወፍራል አይደል? ስንዴ ውስጥ የማወፈር ኃይል አለ ማለት ነው። አገኘሽው? ከየት አመጣው? ስንዴ ከየት አመጣው? መጽሐፍ ቅዱስ የእህልን ኃይል ሰበርክ አይልም? እህል ውስጥ እንኳን ኃይል የሰጠው እሱ ነው። ምን ልሁን ልብራ? አያ የኃይል ባለቤት እሱ ነው። እኔ አላቅም መልኳ እንደሆነ እኔ አላቅም። ምንም ከማንም የምትበልጥ አይደለችም። እያት እስቲ ምንም ብዙም የሚያምር ነገር የላት። እንግሊዘኛውም ደግሞ ይዝና ወዝ ይበዛዋል። ደህና ነገር አታው። በስርዓት አማርኛ አትችልም። ሰው ሁሉ ይወዳታል። የሆነ ኃይል አለ ማለት ነው። ከላባዳጋ ጳውሎስ ነው። ሰውነቱ ቀጫጫ ነው። ንግግሩ እንትን ነው። አረ ተቀበል ዛሬ ይሄን ኃይል ባ በቀደም አንድ ባለሀብት በጣም ትልቅ ጴንጤ ባለሀብት ተገናኘ። መሬት አስተዳደር ያቀኛል። አጠገቤ መጣ። ሲያይ ነግዬም ነው የሚቀልደው ቀልድ ሊያስቀኝ ይሁን እንደዚህ ጅል ነው እንዴ ሰውዬ? አንተ ጅል ነው ወሬው። እግዚአብሔር ምስክር በዚህ ጭንቅላትን ይህን ሁሉ ፎቅ የሰራው ለካ ፎቅ የሚሰራው በጭንቅላት አይደለም። ሀብትን ይሰበስብ ዘንድ አምላክ እግዚአብሔር ኃይልን ይሰጣል። ኃይል ሰጥቶ አሰብስባል። መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ። ዛሬ ምን ልሆን ነው? ኃይሌ ማን ነው? የእግዚአብሔር ነው አይደለ? መንፈስ ቅዱስ ሲወርድ ትቀበላል። ትሩክቲ ቅዱሳ የሆነ ትልልቅ ሰው የሚጨመደድለት ሰዋል መጣላ። ጳውሎስ ይህን ኃይል ለብሶ መጣ። never again the same brother, never again 12 ናቸው እኮ አንተ እቺ ቸርች ታስቀኛለች። 12 ነው። ህዝብና በዛ በርጋታ ቅዱሳን አገሪቱን
ወሰን አስፋ በእርጋታ ማዳን እጁን ለእኛ ዘረጋ ሲሉ 12 ሆነ ነው እንዳበዛ ዳለው ምኩራብ ገባላቸው። ችማሰካ ኢየሱስ ለማለት የተፈራበት ቦታ አንቺ ታያለሽ። ነበር ግን ባይዞ ሆሊ ስፒሪት ከመጣ ቸርች ለምን ትንሽ ሆነች አልልም። ትንሽ ሆና ግን አትቀርም። if holy spirit is there መንፈስ ቅዱስ ካለ ትንሽ ሆና አትቀርም። ታካሞሳ ይሄ የፖለቲካ አሰራር ሰው ቸርች የሚመጣው ምን መሰለህ? ቴስት ነው። ቸርች የሚቀመስ ነገር ነው። ለምሳሌ መታት ታቀማ እንደምንም ትመጣላል። ከዛ በኋላ እንቅልፍ ይቀየራል። ዘንዶ ስታይ የምታድረው ሰውዬ ኤንጅል ማየት ይጀምራል። በሽታ ይቋረጣል። እርግማን ይቆማል። ገንዘብ ኪስ ላይ ይበዛል። ደስታ ይፍለቀለቃል። የህይወት ውሃ ወንዝ ከሆድ ይፈልቃል። አሁን ይኸውልህ ሰፉ ስለ እግዚአብሔር መንግስት ማውራት ጀመረ። አሁን ይኸውልህ ጉዳዩ ወደ ከተማ መውጣት ጀመረ። አንዴ ሙሉ ምዕራፉን እያነበብን እንሂድ። ወደ ከተማ መውጣት ጀመረ። ቀጥል ቅዱስ። አንዳንዶቹ ግን ግትር በመሆን ለማመን ፈቃደኞች አልነበሩ። እሺ የጌታንን መንገድ በገሃድ ያጥላሉ ነበር። እሺ ስለዚህ ጳውሎስ ትቷቸው ሄደ። ደቀ መዛሙርቱንም ለብቻቸው ወስዶ ይሄንን ነው የምፈልገው። ይሄንን አንዳንዱን ትተህ መሄድ አለብህ። ይኸውልህ ምድር ላይ ሰው ለመተው አትፍራ። ሚስትን ነው ብቻ ማተው ተውካት እንዴ? ትዳርን ነው ማተው ሰው የለም። ጳውሎስ ከያዘው አጀንዳ ጋር ይዞ ከመጣው አጀንዳ ጋር አልሄዳሉ አይደል? አተተዋለ ምን 10 መጽሐፍ ገልጠህ ትከራከራለህ? ላሽ በልበለው አጠገብ ያለው በአዲሱ መደበኛ ትርጉም ተተዋለ። በቃ ከነሱ ጋር እየተነጋገርክ እድሜን ትጨርሳለህ። ተው በቃ አንዳንድ ማይገባዋል። አንቺ ግን ነቢያት ጋር ትሄጃለሽ እንዴ? ታዩ ሰውየው ታዩ ቼባናስ እኔ የሚያስቁኝ ሰዎች አሉ። ወዳቸዋለሁ። በቴሌቪዥን የምታዩኝም አይ ላቭ ዩ ከሆነ ቸርች ነብይ ቸርች ለመምጣት አፍረው ሻርፕ ለብሰው እንደ ሙስሊም ተጠምጥመው ለምን ቸርቻቸው እንዳያዋቸው? እኔ ለማን ነው የምትኖረው? ለማን ነው? ድሮ እኮ አባቶቻችን ከድር ተባረዋል። ስለ ኢየሱስ ከዘመድ ተባረዋል። በረንዳ አድረዋል። ከቤት ወጥተዋል። ስለዚህ ምንም አትፍራ። ጳውሎስ ተው የሚተው ሰው አለ በሉ። ተጠግባችሁ ያለው ይኸውልህ ተውናው ስራህን ስራ። እሺ ቀጥል ስራህን። ደቀ መዛሙርትንም ለብቻቸው ወስዶ በጢራኖስ የትምህርት አዳራሽ ውስጥ በየዕለቱ ያነጋግራቸው ነበር። እሺ ይህን ማድረጉንም 2 ዓመት ስለቀጠለ 2 ዓመት ቀጥል። በእስያ አውራጃ ይኖሩ የነበሩ የአይሁድና የግሪክ ሰዎች ሁሉ የጌታን ቃል ለመስማት ቻሉ። አሁን ይኸውልህ እንዴት ስፕሪት እንዳረጋየው ከኃይል በኋላ አካባቢ ያለ አገር ሁሉ ሰማ። አሁን በጣም ደስ የሚለኝ ቃል አለ። አንብበው ቅዱስ። እግዚአብሔርም በጳውሎስ እጅ የሚያስደንቅ ታምራት ያደርግ ነበር። በማን እጅ? እግዚአብሔር አላፈረም። በኔ እጅ ላይ ያደረገ በማን እጅ? በኔ በላ በማ ይሄ እጅ የዘር ማንዘሮችሽ በረከት ነው። አሁን ይኸውልህ ማረግ this is gospel። በጳውሎስ እጅ ምን እያደረገ? ቀጥል ታምር ያደርግ ነበር። በጳውሎስ እጅ ሲያደርግ ማን እንደሚከብር እናያለን። ቆይ ሂዳ መሐረብ ወይም ሰውነቱን የነካ ጨርቅ እንኳን ወደ ህመምተኞች ሲወስዱ በሽታቸው ይለቃቸው ነበር። ይኸውልህ አሁን ቢሆን ኖሮ ጭራሽ ጨርቅ እየላኩ ነው። አዎ ልካለን ማና ማዳሴ አላላላላሎሼ ዲዲን ማሹ እንደለገላ በደገባ ትራፋዲያ ማሳ ከጳውሎስ ጨርቅ እየወሰዱ ለበሽተኛ እየቆረጡ ለበሽተኛ አንተ ዘይት መላኪን የገረመህ አይደል? ጠብቀን ከትፌ በትነዋለሁ። ማዳሳ ተጋባዳት አንድ ቀን ከተፍተፍ አድርጌ ያካፍላችኋል። ለምን መሰለህ? እኔ ጳውሎስም ያየነው ኢየሱስ አንዱ ነው። the same Christ። እርኩሳን መናፍስትም ይወጡ ነበር። ይሄ ነው በቃ መንጫጫት አለበት።
ዓርብ ዕለት ስብከት ላይ ስንት አጋንንት እየሰበክ ምን ውጡ ተወጡ አላለም። ቃል እየሰማ ጨነቃችሁ። በቃ አሁን መረበሽ ጀመረ። ረብሻ ሆነ። ቀጥል ልያደ እየዞሩ አጋንንትን ያስወጡ ከነበሩ አይሁድ አንዳንዶቹ ጳውሎስ በሚሰብከው በኢየሱስ ስም እንድትወጡ አዛቸዋለሁ እያሉ የጌታን የኢየሱስን ስም እርኩሳን መናፍስት በያዟቸው ሰዎች ላይ ለመጥላት ሞከሩ። ከዛ ጥፍጥፍ አረጓቸው። ጥፍጥፍ እሺ ቀጥል። አይሁዳዊ የካህናቱ አለቃ የአስቄዋ 7 ወንዶች ልጆችም ይህን ያደርጉ ነበር። እሺ ርኩሱ መንፈሱም ኢየሱስን አውቀዋለሁ ጳውሎስንም አውቀዋለሁ እናንተ ግን እነማን ናችሁ አላቸው። ከዚያም ርኩሱ መንፈስ ያደረበት ሰው ዘሎ ያዛቸው፣ በረታባቸው። እጅግ ስላየለባቸው ቤቱን ጥለው ራቁታቸውን ሸሹ። እነዚህ ባይዘ የካህን ልጆች ናቸው። አዳር ሰዎች እነዚህ ቦርናጌን አይደሉም፣ አልዳኑ እና ጳውሎስ ሲያረግ ሲያዩ ሲምፕል መሰላቸው። አንዳንዱ የለም የሚችል የሚመስለዋል። እኔ እኮ እድሉን አጥቼ ነው እንጂ እኮ ምናምን የሚል አላየ። አንድ ጓደኛዬ ብሎኛል። አንድ ፓስተር እድሉን አጥቼ ነው ይላል። እንዴ እድሉ አይደል እንዴ ዋናው አለኝ። የማይገኘው እኮ እድሉ ነው። እድሉ እኮ ሰጪ አለው። አንተ እቤት ሄደህ ትረብሻለህ ዛሬ። ኤኒዌይስ እነዚህ ጳውሎስ የሚያደርገው ነገር ሲምፕል መሰላቸው። ከተማ ሼክ አረገ። ልብሱ እየተቆረጠ ነው። ሰውየው እየተፈለገ ደስም ይለኛል። ቀጥሎ አንድ ብትልልኛል። ይህም በኤፌሶን በሚኖሩት በአይሁድና በግሪክ ሰዎች ሁሉ ዘንድ በታወቀ ጊዜ ሁሉም ፍርሃት ያዛቸው። ተፈርታ ነው የምትኖረው። ቀጥልልኝ አንዳንዴ። በዚህም የጌታ የኢየሱስ ስም ተከበረ። እንደው ምን ይዤ ልጨፍር? አይ ላቭ ኢት። በዚህም ይላል የጌታ የኢየሱስ ስም። በአሕዛብ ዘንድ አሰደቡን ይሉሃል አይደለ? ስለኛ ሲያወሩ አሉ አይደለ? አሕዛብ ግን እየመጡ የሚድኑት እዚህ ነው። ዓርብ ዕለት ሙስሊሞቹን አላያችኋት? እየሰገዱ ጌታን ሲቀበሉ። ታዲያ በአሕዛብ ፊት ያስከበረ ማን ነው? የኢየሱስ። በዚህም ቤቱ አጋንንት በመውጣቱ በሽተኛ በመፈወሱ ኃይል በመለቀው በዚህም በሌላው የኢየሱስ ክርስቶስ ዝና ነው። I love that ሸማሃ። እኔ በጣም ደስ የሚለኝ ታውቃላችሁ፣ በዚህ ጊዜ ስፔሻሊ አሁን እንደዚህ እግዚአብሔር ሚዲያ ውስጥ ካስገባን በኋላ በአሕዛብ ፊት የጴንጤ ሞገስ እንደጨመረ ታውቃለህ። የማገለግለው ጌታ ምስክሬ ነው። የዚህ ሰፈር ሰዎች አብረውኝ ያደጉ ከነክራቸው ጌታን ያልተቀበሉ ሄኖክ የጸለየበትን ዘይት ስጭኝ ይላሉ። ሀይሚ ጋር መጥተው ዘይቱን ይፈልጉታል። በዚህ የኢየሱስ ክርስቶስ ስም ከበረ። ከተማው ላይ ትፈራ የነበረች አርጤምስስ የምትባል ጣዖት ነበረች። በዚህ በጳውሎስ በአንድ ግለሰብ ምክንያት አርጤምስ እየተዋረደች መጣች። ከዛ የጌታ ቃል ግን አይል እያደገና እየበዛ ይሄድ ነበር ይላል። the word of God እያሸነፈ ይላል። ይሄው የጌታ ቃል የሚለው ምን ማለት መሰለህ? የክርስቶስን ወንጌል በጸጋ መዳንን በኢየሱስ ክርስቶስ በኩል የሚገኘው የደህንነት ወንጌል እየተስፋፋ ይኸውልህ ኮሮና ቻይና ነበር የጀመረው አይደል? ቻይና ሲጀምር ለኛ ዜና ነበር። ጣሊያን በቀን 200 ሰው ሞተ ሲባል ለኛ ዜና ነበር አይደል? ዜና ሆኖ ቀረ። እዚህም መጣና ቤት አስገባን። እዚህም መጣና አፋችንን አሸገው። ኮሮና ከቻይና ጀምሮ ዓለምን ካዳረሰ ምንድነው? ኮሮና እንደዚህ ያደረገበት ምክንያት ቫይረስ ነው። ቫይረሱ ባህሪውን ስለሚቀያየር መግደል አልተቻለም ነበር አይደለ? ሕያው ስለሆነ እኮ ነው የገሰገሰው። አንተ እጅ ላይ ያለው ወንጌል
ሕያው ስለሆነ በዜና የሰሙን ቤት እንገባለን። በቴሌቪዥን የሰሙን ቤት እንገባለን። ይሁን አለ። መንፈስ ከመጣ በኋላ የሆነው ይሄ ነው። እችን አንድ ጥቅስ አንብቤ እዚሁ መጽሐፍ ላይ ቤታችሁ አንብቡት። ቁጥር 27 አንብብል ቅዱሴ። ቁጥር 17 እና እስከ 20 ያለው ሶስቱም መስመሮች አንብብልኝ። ከተማው ውስጥ አንዴ በደንብ ስሙት። ረብሻ ተነሳ። ረብሻው ምንድነው? አርጤምስ የምትባል ከተማ ውስጥ ፌመስ ጣዖት አለች እና የሷን ስዕል በመስራት የሚተዳደሩ ሰዎች አሉ። ስዕሏን ይገዙና ቤታቸው ያስቀምጣሉ። ሻማ ከስር ያረጋሉ። አርጤምስን እኮ ነው ያልኳቸው። እና ሰዓሊዎቹ ቀራጮቹ በብር እየቀረጿት እሷን በመሸጥ ገንዘብ ያገኛሉ። እየሰማኸኝ ነው? አሁን የጳውሎስ ወንጌል እየበዛ ሲሄድ ስዕሉ ገዢ አጣ። መርካቶ ይሄን የመላእክትና የማርያምና የኢየሱስ ስዕል በማስመጣት ሀብታም የሆነ ሰውዬ እንዳለ ታውቃለህ? ያለውን የሚያስመጣ ላላላላ የሆነ የአስማት ቤት ዘጋው፣ የሟርት ቤት ዘጋው፣ የጥንቆላ ቤት ዘጋው። አጃይ አላኪፋቴካ ጳውሎስ ገብቶ እንደረበሸው ግቢና ረብሽው፣ ግባና ረብሸው። የተወለድክበት ሀገር ያለ ዘንዶ ባንተ ይሞታል። ስትሄጂ ይሞታል። የመሰዊያው ዛፍ ይገለበጣል። ባክ ዛሬ ምንድነው ዲል ማረገው? አሁን ከሆኑ መናፍስቶች ጋር ነው። ታጋፋኒያሳ ቀረየው። ለዚህ ከሚመጣጥ ሎሚ ከሚወረወር ዶሮ ጋር አይደለም። አጥር ሰርቶ ከሚመትተው ከሚጠነቁለው ከተማ ከያዘው አገር ከያዘው ደባሳ አስማተኛ መተተኛ ጠንቋ አሁን በኢየሱስ ስም ነቅለዋለሁ። አንድ ሰውዬ አንድ ቀጭን ሰውዬ ገብቶ ይረብሻው። አው ምንድነው ዲፍረንስ? ከዛም በፊት እኮ ጴንጤዎች ነበሩ። የቆየ ነው ይሄ እምነት እኮ እዚህ አካባቢ የቆየ ነው። ግን ድሮ 12 ነበሩ። 12 እንዲህም አይጮሁም ነበር፣ እንደዚህም አይረብሹም ነበር። ምን መጥቶ ነው? አንድ ሰውዬ መጣ። ምንም መንፈስ ቅዱስ የሚል ይኸውልህ እናገርብሃለሁ። አጋንንት ያለበት ሰው አንተን ጨብጦ አይሄድም። አብሮ እንጀራ ይበላል። ሻቡጉማ ሉሳ ራዴኬቬኒያ ቶባ ሚኒባስ ውስጥ ቁጭ ብለህ ዘንዶ ይናወጣል። የከተማው ህዝብ አሁን ይሄ እነዚህ አስነሱ፣ ሰልፍ አስነሱ። እነዚህ ስዕል ሻጮቹ ሰልፍ ሲያስነሱ የከተማው ህዝብ ወጣ። ምን እያለ? አርጤምስ ታላቅ ናት እያለ። ለስንት ሰዓት ጮሁ? ለ2 ሰዓት ጮሁ። ምክንያቱም ጳውሎስ ኪሳራው ብዙ ነው። ብታነቡት ጠንቋይና አስማተኞች መጽሐፋቸውን አምጥተው አቃጠሉ ይላል። ብዙ ሺህ ብር የሚያወጣ መጽሐፍ። this is gospel brother። ይሄ ሰብሰው ከገበያ ካልጠፋ እኛ አልተቀባንማ። ከተማ ላይ አጠፋዋቸው። ይሁን ወጡላ። አርጤምስ ታላቅ ነች። አርጤምስ 2 ሰዓት ጮሁ ይላል። ይሁን ለማይናገር አምላክ 2 ሰዓት ነው ጮሁለት። 2 ሰዓት ባይዘው ቃል ኃይል አለው ይባላል። ቃል ኃይል አለው አይደለ? የዛን ጊዜ ኤፌሶን ያሁኗ ማን ነች? ቱርክ ነች አይደለ? በዓለም ትልቁ መስጊድ ያለው የት ነው? ቱርክ ነው። ወንጌል እየተሰበከ ታላቅ ነች ብሎ ይጮሁት። አየሩ ላይ የሰራውን አየው። ከዛ እነ ጳውሎስን ለመግደል ነው ሁሉ። እኔ አንድ መስመር 3 መስመር ጳውሎስ የተከሰሰበትን ክስ አንብቤ ጨርሷል። ቁጥር 17 ላይ ከተከሰስክ እንዲህ ነው። ይህም በኤፌሶን በሚኖሩ በአይሁድና በግሪክ ሰዎች ሁሉ ዘንድ በታወቀ ጊዜ ሁሉም በፍርሃት ያዛቸው። በዚህም የጌታ ኢየሱስ ስም ተከበረ። ታች 26 ይህ ጳውሎስ የሚለው ቁጥር 26 ነው።
ይሄ ጳውሎስ ደስ አይል። ይሄ አማን ይሄ ካልተባልክ ይሄ መባል አለበት። ይሄ ቅዱስ እስቲ በለው ይህ ጳውሎስ የተባለ ሰው አይ አታ አንዴ በእናትህ ይህ ጳውሎስ የተባለ ሰው ይህ ጳውሎስ የተባለ ሰው ንገሩ አጠገብ ይሄ ቃል ስለኔ ነው የሚያወራው በለልኝ። ስለኔ ነው በሉ ንገረው። ምን አረገ? በኤፌሶን ብቻ ሳይሆን በመላው የእስያ አውራጃ የሚገኙ በርካታ ሕዝብ እያሳመነ እንዳሳታቸው ይኸው የምታዩትና የምትሰሙት ነገር። ቆይ ቅዱስ ፌስቡክ አለ፣ ቲክቶክ አለ፣ ቲቪ አለ። ይሄ ጳውሎስ አንድ ሰው በዚህ ብቻ ሳይሆን በመላው በምንድን ነው የሚሄደው? የሱዬ ቲቪ ከፍቷል አልከፈተም፣ ቲክቶክ አለው የለው፣ በመላው እስያ ዓለምን የሚያሳምን ኃይል ውሰድ። ምን ያስ ወንጌል this is our gospel። እየተወራ ያለው ስለ 1% ነው። ኢንፍሉዌንሱ ግን በካምፓኒ ደረጃ የሚመጣ አይደለም። እዚህ ፓርሳል እንደ ይሄን ሁሉ አረገ የምትለኝ አንድ ሰውዬ ነው እየከሰሱ። ይሄ ጳውሎስ የተባለ ሰው ምን እንዳረጋ አንዴ እንዳሳታቸው ይኸው የምታዩትና የምትሰሙት ነገር ነው። ይሄን ሁሉ ሰው አንድ ሰው እንዴት ያሳምናል? ተከራክሮ ነው። የእግዚአብሔር መንግስት ጉዳይ የንግግር ጉዳይ አይደለም። በኃይልን ያሳመናቸው። that's why ኢየሱስ እንዳትሞክረው ያለህ ወንጌልን ያለ ኃይል። እሺ 3 የሆኑት ነገሮች አሉ። ቀጥልኛ እንዴ። አንድ ብሉ ሰው አሳመነ። በሰው እጅ የተሰሩ አማልክት በፍጹም አማልክት እንዳልሆኑ ይናገራልና። እኛ የምንሰራው ጠቅላላ አምላክ እንዳልሆነ ነገረን። እሺ የዚህ የምስራችን መልካም ስም ከማግደፉም በላይ መላው እስያና ዓለም የሚያመልካት የታላቁ የአርቴምስ ቤተ መቅደስ ዋጋ ቢስ ይሆናል። ባዶ አስቀረው። እሺ ቀጥለ። ደግሞ ገና ነው ክብሯ ይዋረዳል። እሺ ሰዎቹም ይህን በሰሙ ጊዜ ክፉኛ ተቆጥተው በቃ አንድ ሰው አንድ ከተማ ገብቶ የአሕዛብን አምላክ ከንቱ አደረገ፣ ቤተ መቅደሷን ባዶ አደረገ፣ ስዕሏን ተራ አደረገ። አንተ ዘር ሐረግ ውስጥ ያለ ሲፈራ ሲመለክ የነበረ ሲገበርለት የነበረ ማንኛውም ከኢየሱስ ውጪ የሆነ አምላክ ባንተ ይዋረዳል። በአንቺ ከንቱ ይሆናል። ተቀበሉ። ይሄን ይባሪ ፈከን ያሎሳ ዊዲ በኪፋ ዲካያ ዘማቱ ቤተ ከማቶስ አባባባባባባስ ዊዲ ከቢ ከፌናሳ ቶርቱ አይደለም የምንለያየው። ይሄን ኃይል ተቀበሉ። ጀባሪ ፋሪ ከባር ሮፌዲያ ባባስ ማልታፋቴ ገቤት ከቤስ ዊን ዴቫኒ አላኪባ ባባሳ ሻላላላላላላ ቦራ በከፋ ጋዲ ደገበ ራፌንያ ማኩበን ዘቢ ከማታ አንቺ ነሽ ፈውስ የምታመጪው ቤት ውስጥ ሄዳችሁ እጃችሁ ትጭናላችሁ፣ በሽተኛ ይፈወሳል። ተቀበል። ውሰድ። አይ ፓርታ ካባኒያ ማካውሳ ጀባባባባ ካባካማስ ሮዲ ኬፌኒያና ካሶቶ ፓቫስ ዘባባ ካፋኒያስ እግራቸው ውስጥ እየገባን
እግሮቼን እንደ በሆድ እግሮቼ ያጠነክራል። በከፍታዎች ላይ ያስኬደኛል። ሻላሳ ሻላላላቦስ እግዚአብሔር ብቻውን መራው። ከሱ ጋር ሌላ ባዕድ አምላክ አልነበረ። ሻጋፋንያሳ ከአንዱ ከእግዚአብሔር ውጭ ሌላ አምላክ እንደሌለ እማሳየው እኔ ነኝ። I'm the witness of Christ። እኔ ነኝ ምስክሩ ከሱ ሌላ እንደሌለ። ሀበከፊያናስ በዚህ ምክንያት ትፈራለህ፣ በዚህ ምክንያት ትፈሪያለሽ። እግዚአብሔር ኃይላችሁን ጨመረው ይሁን